ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ሀገራዊና ዓለም አቀፍ ትንታኔ ዘገባዎችን የምናደርስበት ሰዓት ላይ ደርሰናል። አማኑኤል ነኝ። በቅድሚያ በመካከለኛ ምስራቅ የጦርነት ድባብ አሜሪካ የአየር ኃይሏን እጥፍ ማሳደጓ ተሰምቷል። እንመለከታለን። ኢራንን ወደ ድንጋይ ዘመን እንመልሳለን ፕሬዝዳንት ትራምፕ የተናገሩት ነው። የአሜሪካ እስራኤልና የኢራን ጦርነት 31ኛ ቀን ውሎና አዳዲስና አስደንጋጭ መረጃዎች መውጣታቸውንም እንመለከታለን። ከግማሽ ክፍለ ዘመን በኋላ አስደናቂ ጉዞ ወደ ጨረቃ አንድ ትንታኔ ይዘናል። ከሀገር ውስጥ ደግሞ በአዲስ አበባ ከተማ አስተዳደር የጸጥታ ስጋቶችን ለመከላከልና በቀጣይ ተግባራት ላይ መመሪያ መሰጠቱንም እንመለከታለን። ወደ ዝርዝሩ አልፋለሁ። በመካከለኛ ምስራቅ የጦርነት ድባብ አሜሪካ የአየር ኃይሏን እጥፍ ማሳደጓ ተሰማ። አሜሪካ በመካከለኛ ምስራቅ እየጨመረ የመጣውን ወታደራዊ ውጥረት ተከትሎም በየብስ ውጊያ ድጋፍ ሰጪነት የሚታወቁ 18 ተጨማሪ ኤ10 የጦር አውሮፕላኖችን ወደ ቀጠናው ማሰማራቷ ተሰምቷል። ቀደም ሲል ከነበሩት 12 አውሮፕላኖች ጋር ተዳምሮ አጠቃላይ ቁጥራቸው ወደ 30 አድጓል። የአውሮፕላኖቹ ልዩ ብቃትን በተመለከተም እነዚህ አውሮፕላኖች በዝቅተኛ ከፍታ በመብረር ታንክና የየብስ ጦርን የመምታት ልዩ ችሎታ ያላቸው ናቸው። በሆርሙዝ የባህር ወሽመጥና በአካባቢው ሀገራት እየታዩ ያለውን አለመረጋጋት ለአሜሪካ ስጋት መፍጠሩም ተገልጿል። በቀጠናው ለሚገኙ የአሜሪካና የህብረቱ ጦሮች ፈጣን የአየር ድጋፍ ለመስጠትና ለሚሰነዝሩ ጥቃቶች አፋጣኝ ምላሽ ለመስጠት ነው ተብለዋል። ተንታኞች እንደሚሉት ከሆነም ይህ የአሜሪካ እርምጃ በቀጠናው ያለውን የኃይል ሚዛን ሊቀይር የሚችልና ለከፋ ወታደራዊ ግጭት ዝግጁ መሆኑን የሚያሳይ እንደሆነ ዓለም አቀፍ ሚዲያ አውታሮች ዘግበዋል። ኢራንን ወደ ድንጋይ ዘመን እንመልሳለን ፕሬዝዳንት ትራምፕ የተናገሩት አስደናቂ ንግግር ሌላ ፍጭት እያመጣ ነው። በመካከለኛ ምስራቅ የተቀሰቀሰው ጦርነት ከአንድ ወር በኋላም ይበልጥ እየተባባሰ መጥቷል። የአሜሪካ ፕሬዝዳንት ዶናልድ ትራምፕና የኢራኑ ከፍተኛ ወታደራዊ አመራሮች እርስ በርስ ጠንካራ ማስጠንቀቂያዎችን እየተለዋወጡ መሆናቸው ስጋቱን ይበልጥ ጨምሮታል። ፕሬዝዳንት ትራምፕ ኢራን የድርድር ጥሪውን ካልተቀበለች በሚቀጥሉት 2 እና 3 ሳምንታት ውስጥ ወደ ድንጋይ ዘመን የሚመልስ እጅግ ጠንካራ ጥቃት እንደሚሰነዝሩም ዝቷል። የኢራን ጦር ጠቅላይ ሜጀር ጄኔራሉ ደግሞ ማንኛውም የእግረኛ ጦር ምድራችንን ከረገጠ በሕይወት አይወጣም ሲሉ ምላሽ ሰጥቷል። የኢራን አብዮታዊ ዘቡ በአሜሪካና በእስራኤል ወዳጅ ሀገራት የኢንዱስትሪ መሰረተ ልማቶች ላይ የአጸፋ እርምጃ እንደሚወስዱም አስጠንቅቋል። ይህ ፍጥጫ ቀጠናውን ወደ ከፋ ቀውስ ሊከተው እንደሚችል ዓለም አቀፍ ተንታኞች ስጋታቸውን እየገለጹ ይገኛሉ። የአሜሪካ እስራኤልና የኢራን ጦርነት 31ኛ ቀን ውሎ ምን ይመስላል? አዳዲስና አስደንጋጭ መረጃዎች እየወጡ ነው። በትንታኔ እንገልጻለን። በመካከለኛው ምስራቅ የተቀሰቀሰው ጦርነት አንድ ወሩን በደፈነበት በዚህ ወቅት ዓለምን የሚያሰጉ አዳዲስ ክስተቶች ተሰምቷል። ፕሬዝዳንት ትራምፕ አሜሪካ በጦርነት የደረሰባትን ከ35 ሚሊዮን ዶላር በላይ ኪሳራ ወይንም የናሳን ዓመታዊ በጀት የሚበልጥ የአረብ ሀገራት እንዲሸፍኑ እንደሚጠይቁ ዋይት ሃውስ አስታውቋል። የግብፁ ፕሬዝዳንት አልሲሲ ጦርነቱ እንዲቆም ለትራምፕ ስሜታዊ ጥሪ ያቀረቡ ሲሆን የነዳጅ ዋጋ እስከ $200 ሊያሻቅብ እንደሚችልም አስጠንቅቀዋል። አሜሪካ በኢስፋሃን የሚገኘውን የኢራን ከመሬት በታች ሚሳኤል ማከማቻ በ2000 ፓውንድ ቦምቦች መምታቷን አረጋግጣለች። ኢራን በዱባይ የነዳጅ ታንከር ላይ ሰው አልባ አውሮፕላኖችን ጥቃት ፈጽማለች። የኔቶ ስጋት ደግሞ ከኢራን የተተኮሰ ሚሳኤል ወደ ቱርክ አቅጣጫ ሲጓዝ መምታቱን ኔቶ ያረጋገጠ ሲሆን ይህ ጥምረቱ ወደ ጦርነት ሊያስገባ የሚችል አደገኛ አጋጣሚ ነበር ብለዋል። ኢራን ወደ ስምምነት ካልመጣች የኤሌክትሮኒክስ ማመንጫዎች፣ የነዳጅ ጉድጓዶቿና የውሃ መገጣጠሚያዎች ሙሉ በሙሉ እንደሚወድሙ ትራምፕ ዝቷል። በአሁኑ ሰዓት በመካከለኛ ምስራቅ የአሜሪካ ወታደሮች ቁጥር 50,000 ደርሷል። የሩሲያ ማስጠንቀቂያ ደግሞ አሜሪካና እስራኤል በሄማኒ ላይ ግድያ ከፈጸሙ ኢራን የኒውክሌር ጦር መሳሪያ መታጠቋ የማይቀር መሆኑን ገልጿል። ዓለምን ስጋት ላይ የጣለው ይህ ጦርነት ወዴት ያመራ ይሆን? የእናንተስ ግምት ምንድን ነው? በኮመንት አስቀምጡልኝ። ለዩቲዩብ ቻናላችን ቤተሰብ ካልሆናችሁ ቤተሰብ እንድትሆኑ እንጋብዛለን።
ከግማሽ ክፍለ ዘመን በላይ አስደናቂ ጉዞ ወደ ጨረቃ የሚለውን ትንታኔ እናያለን። ከ50 ዓመታት በኋላ ለመጀመሪያ ጊዜ የሰው ልጅን ዳግም ወደ ጨረቃ ለመመለስ ያለመው የናሳ አርቴሚስ 2 መንኮራኩር ወደ ህዋ መጠቀም በዓለም አቀፍ ደረጃ በከፍተኛ ጉጉት ሲጠበቅ የነበረው ተልዕኮ በርካቶች ተከታትለውታል። 4 ጠፈርተኞችን በመያዝ ሌሊቱን ከፍሎሪዳ የተነሳው መንኮራኩር በአሁኑ ወቅት የምድርን ምህዋር በመዞር ላይ ይገኛል። አርቴሚስ 2 እንደ አውሮፓውያን አቆጣጠር በ1972 የአፖሎ ፕሮግራም ከተጠናቀቀ ወዲህ የሰው ልጅን ወደ ጨረቃ ምህዋር የሚመልስ የመጀመሪያው ታሪካዊ ተልዕኮ ሆኖ ተመዝግቧል። ለ10 ቀናት በሚቆየው ተልዕኮ ጨረቃ ላይ ባያርፉም ጠፈርተኞቹ ጨረቃን ይዞራሉ ተብሎም ይጠበቃል። መንኮራኩሩ ከመነሳቱ አስቀድሞ የተወሰኑ የቴክኒክ ችግሮች ገጥመውት የነበረ ቢሆንም ችግሩ ተፈቶ ታሪካዊ ጉዞ መጀመሩም ተገልጿል። አርቴሚስ 2 ሚያዝያ 10 ተልዕኮውን አጠናቆ ፓሲፊክ ውቅያኖስ ላይ በማረፍ ጉዞውን ያጠናቅቃል ተብሎም ይጠበቃል። ዘገባው የዘ ዋሽንግተን ፖስት ነው። ከሀገር ውስጥ በአዲስ አበባ ከተማ የጸጥታ ስጋቶችን ለመከላከልና በቀጣይ ተግባራት ላይ መመሪያ ተሰጥቷል። የአዲስ አበባ ሰላምና ጸጥታ ቢሮና የአዲስ አበባ ፖሊስ ጠቅላይ መምሪያ ከፍተኛ አመራሮች በከተማ ወቅታዊ የጸጥታ ሁኔታ ላይ ውይይት አካሂዷል። ለከተማ የጸጥታ ስጋት በሆኑ ግለሰቦች፣ ቡድኖችና የወንጀል መፈልፈያ ቦታዎች ላይ የተወሰዱ እርምጃዎች ውጤታማ መሆናቸውም ተገምግመዋል። እስካሁን በሁለቱ ተቋማት መካከል የነበረው የተቀናጀ አሰራር ለከተማዋ ሰላምና መረጋጋት ትልቅ ሚና ማበርከቱም ተገልጿል። በቀጣይ የሚከናወኑ ሀገራዊ ከተማዊ ትልልቅ ሁነቶችን ታሳቢ በማድረግ ወቅቱን የዋጀና ዘላቂ ሰላምን የሚያረጋግጥ ጠንካራ የጸጥታ ስራ እንደሚሰራም መመሪያ ተሰጥቷል። በመድረኩ ላይ የጠቅላይ መምሪያ አዛዥ ሌተናል ጀነራል አስራት ዶኔሮና የሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማን ጨምሮ የክፍለ ከተማ አመራሮች ተገኝተዋል። ከቡና ሚዲያና ኮሚኒኬሽን ሀገራዊና ዓለም አቀፍ ትንታኔ ዘገባዎቻችን ይህንን ይመስላሉ። አማኑኤል ነበርኩኝ። ጤና ይስጥልኝ።